ሰላም ጤና ይስጥልኝ። የተወደዳችሁ የኢትዮ ጥበብ ሚዲያ ቤተሰቦች በያላችሁበት ሰላምታችን ይድረሳችሁ። የዕለቱ መረጃዎች ወደ እናንተ ክቡራን ተመልካቾቻችን እናደርሳለን። ቤቱን ላይክ፣ ሰብስክራይብ በማድረግ ያበረታቱን። በቅድሚያ አርዕስቶችን እናደርሳችኋለን። አብራችሁን ቆዩ። በህዝብና በጸጥታ አካላት ትብብር የተሳቢ መኪና ሹፌር ያገቱ ተጠርጣሪዎች በቁጥጥር ስር መዋላቸው ተገለጸ። ማዳበሪያ የሚያመርቱ ሀገራት አንዱን ቶን በ$430 እንድንወስድ ሲያቀርቡልን ነበር። ዛሬ ግን ትናንት የተደራደርናቸው ሀገራት በቶን ከ$870 ከእጥፍ በላይ ዋጋ ጨምረዋል አለ ግብርና ሚኒስቴር። ኢራን የሆርሙዝ ወሽመጥን ዳግም ልትከፍት የምትችልበትን መንገድ ይፋ አድርጋለች። የካሜሩን ፕሬዚዳንት በ43 ዓመታቸው የስልጣን ዘመናቸው ለመጀመሪያ ጊዜ ምክትል ፕሬዚዳንት ሊሾሙ ነው። ተመልካቾች አሁን ዜናውን በዝርዝር ወደ እናንተ እናደርሳለን። አብራችሁን ቆዩ። በህዝብና በጸጥታ አካላት ትብብር የተሳቢ መኪና ሹፌር ያገቱ ተጠርጣሪዎች በቁጥጥር ስር መዋላቸው ተገለጸ። ድርጊቱ በአማራ ክልል ማዕከላዊ ጎንደር ዞን ላይ አርማጮ ወረዳ ነው የተፈጸመው። ዛሬ ከጎንደር ወደ ሁመራ መስመር ሲጓዝ የነበረ ገብረ ኢየሱስ ቸኮል የተባለ ሹፌር ኮድ A16426 ከሆነ ተሳቢ መኪና ላይ አጋቾች ሹፌሩን አግተው ወደ ጫካ ሲወስዱት በረዳቱ ጥቆማ ሰጭነት በአካባቢው የጸጥታ ኃይልና በህዝቡ ትብብር አጋቾችን በቁጥጥር ስር መዋል ተችሏል። ማዳበሪያ የሚያመርቱ ሀገራት አንዱን ቶን በ$430 እንድንወስድ ሲያቀርቡልን ነበር። ዛሬ ግን ትናንት የተደራደርናቸው ሀገራት በቶን ከ$870 ከእጥፍ በላይ ዋጋ ጨምረዋል ሲል ግብርና ሚኒስቴር አስታወቀም። አንድ መርከብ ከተያዘለት ቀን በላይ ወደብ ላይ ከቆየ ኢትዮጵያ ለአንድ መርከብ በቀን $23,000 ትከፍላለች። በመካከለኛው ምስራቅ ጦርነት ሳቢያ የማዳበሪያ ዋጋ ከእጥፍ በላይ መጨመሩን ማዳበሪያን ወደ ሀገር ውስጥ የሚያጓጉዙ ተሽከርካሪዎች ለቀናት በቆሙ ቁጥር ወደብ ላይ ለሚቆዩ አንድ መርከብ ኢትዮጵያ በቀን $23,000 ለመክፈል እንደምትገደድ ግብርና ሚኒስቴር ገልጿል። ሚኒስቴር መስሪያ ቤቱ ይህንን ያለው መጋቢት 26 ቀን 2018 ዓ.ም በአዳማ ከተማ በተዘጋጀው መድረክ ላይ ነው። ሚኒስትሩ ማዳበሪያ ለአርሶ አደሩ በአግባቡ የተሰራጨ አይደለም ሲልም ገልጿል። የግብርና ሚኒስቴር አቶ አዲሱ አረጋ ዘንድሮ ኢትዮጵያ ቀድማ ብትገዛም የመካከለኛው ምስራቅ ጦርነት በቀጣይም በማዳበሪያ አቅርቦት ላይ የሚያስከትለው አሉታዊ ተጽዕኖ በጣም ከፍተኛ እንደሚሆን ስጋታቸውን አስቀምጠዋል። ከዛሬ 40 ቀን በዩሪያ ማዳበሪያ ለመግዛት ድርድር በምናደርግበት ጊዜ ማዳበሪያውን የሚያመርቱ ሀገራት አንዱን ቶን በ$430 እንድንወስድ ሲያቀርቡልን ነበር። ዛሬ ግን ትላንት የተደራደርናቸው ሀገራት በቶን ከ$870 ከእጥፍ በላይ ዋጋ ጨምረው የታየበት ሁኔታ አለ ብለዋል። መሰል ቀውሶች በማግስቱ የሚያስከትሉት የምግብ ዋስትና ቀውስና የምግብ ሰንሰለት መዛነፍ መሆኑን የገለጹት ሚኒስትሩ እዛ ፈተና ሳንወድቅ የሚታረስን መሬት በአግባቡ ማረስ፣ የተፈጥሮ ማዳበሪያ ኮምፖስት መጠቀም እንደሚገባ አሳስበዋል። ለዘንድሮ የሚሆን ማዳበሪያ ቀድሞ መግባቱን አንስተው መሰረታዊ ችግሩ ግን ማዳበሪያው ወደ ማዕከላዊ መጋዘኖችና ዩኒየኖች ከደረሰ በኋላ ለአርሶ አደሩ በአግባቡ እየተሰራጨ አይደለም ብለዋል። ኢራን የሆርሙዝ ወሽመጥ ዳግም ሊከፈት የሚችልበትን መንገድ ይፋ አደረገች። በኢራን በአሜሪካና እስራኤል መካከል የቀጠለውን ጦርነት ተከትሎ ተዘግቶ የቆየው ስትራቴጂካዊ የሆርሙዝ ወሽመጥ ዳግም ሊከፈት የሚችልበትን መንገድ የኢራን ፕሬዚዳንት ጽህፈት ቤት አስታወቀም። እንደ ጽህፈት ቤቱ መግለጫ ከሆነ ወሽመጡ ክፍት ሆኖ የንግድ መርከቦች እንዲንቀሳቀሱ የሚፈቀደው ከወሽመጡ የሚገኘው የትራንዚት ገቢ ሲክስ ነው ብለዋል። ይህ ማለት ገቢው ኢራን በጦርነቱ ምክንያት የደረሰባትን ውድመት መተካት በሚችልበት ደረጃ ላይ ሲደርስ ብቻ ይሆናል። ይህ ውሳኔ ይፋ የተደረገው ባለፈው ሳምንት መጨረሻ በኢራንና በኦማን የውጭ ጉዳይ ሚኒስትር ዴታዎች እንዲሁም በባለሙያዎች መካከል የተደረገውን ዲፕሎማሲያዊ ውይይት ተከትሎ መሆኑን ቻሪቲ ወርልድ በዘገባው አስነብቧል። በመጨረሻም የካሜሩን ፕሬዚዳንት በ43 ዓመታቸው የስልጣን ዘመናቸው ለመጀመሪያ ጊዜ ምክትል ፕሬዚዳንት ሊሾሙ ነው። በእድሜ ትልቁ የዓለም መሪ የሆኑት የካሜሩን ፕሬዚዳንት ፖል ባያ በፓርላማ ድጋፍ የጸደቀውን አወዛጋቢውን የህገ መንግስት ማሻሻያ ተከትሎ ለ4 አስርተ ዓመታት በቆየው የስልጣን ዘመናቸው ለመጀመሪያ ጊዜ ምክትል ፕሬዚዳንት ሊያገኙ ነው። የ93 ዓመቱ ቢያ አንድ ነገር ቢሆኑ ምክትል ፕሬዚዳንቱ ምርጫ ከመካሄዱ በፊት መንበሩን ተረክበው የስልጣን ዘመኑን ያጠናቅቃሉ። የምክትል ፕሬዚዳንቱ ቦታ የተሰረዘው በአውሮፓውያኑ 1972 ነበር። ከዚህ ቀደም የሴኔት መሪው አዲስ ምርጫ እስኪከናወን ድረስ ፕሬዚዳንት ሆነው እንዲሰሩ ይጠበቅባቸው ነበር። ተቃዋሚዎች ማሻሻያዎቹ በችኮላ የተዘጋጁና
ስልጣንን ለማጠናከር የታለሙ መሆናቸውን ተናግረዋል። አንድ የቢያ ፓርቲ ሴናተር ጭምር ሂደቱን አጠራጣሪ ሲሉ ገልጸውታል። ቢያን የጤና ሁኔታ በተመለከተ ተደጋጋሚ ግምቶች ሲነገሩ ቢቆዩም በግልጽ ውይይት አልተደረገባቸውም። ፕሬዚዳንቱ በተደጋጋሚ ለረዥም ጊዜ ከህዝብ እይታ ጠፍተው ከቆዩ በኋላ ብቅ በማለት ስለ ሞታቸው የሚወሩ ወሬዎችን ያጣጥላሉ። ቅዳሜ ዕለት የሁለቱም የፓርላማ ምክር ቤቶች ባደረጉት የጋራ ስብሰባ የህገ መንግስቱን ለውጥ የሚያረጋግጠውን ህግ አጽድቋል። በ200 የህግ አውጪዎች ድጋፍ በ18 ተቃውሞና በ4 ድምፅ ታቅቦ ያለፈው ህግ ለመጽደቅ የፕሬዚዳንቱ ፊርማ ይጠበቅበታል። ደጋፊዎቹ እንዳሉት ፕሬዚዳንቱን በመወከል የሚሰራ ሰው ስለሚኖር ረቂቅ ህጉ የመንግስትን አሰራር ያሻሽላል፣ የሴኔቱን የውክልና ሸክም በህግ አውጪዎች ላይ እንዲሆን ያስችላል ሲሉ አክለዋል። ማሻሻያው ከመደረጉ በፊት የሴኔቱ መሪ ፕሬዚዳንቱ ከሞቱ ወይም መምራት ካልቻሉ ለጊዜው ስልጣኑን እንዲረከቡ ህገ መንግስቱ ይፈቅድ ነበር። በመቀጠልም ምርጫ ይካሄዳል። የጸደቀው ህገ መንግስት ፕሬዚዳንቱ የሚመርጠው በምርጫ ሳይሆን በፕሬዚዳንቱ እንደሆነ ይገልጻል። የቀረበው የ7 ዓመት የስልጣን ዘመን እንደሚረከብም ያስረዳል። ተቃዋሚዎቹ ህጉ ሰፊ ምክክር ሳይደረግበት እንደቀረበ ተናግረዋል። በፓርላማው 6 ተወካዮች ያሉት የሶሻል ዲሞክራቲክ ግንባር ከድምፅ መስጠት ሂደቱ ራሱን አግሏል። ምክትል ፕሬዚዳንት በቀጥታ ከመሾም ይልቅ ከፕሬዚዳንቱ ጋር በጋራ እንዲመርጡ ማሻሻያ እንዲደረግ ግፊት አድርጓል። ከአመቶ በበኩላቸው ማሻሻያው በገዢው ፓርቲ የተካሄደ ህገ መንግስታዊና ተቋማዊ መፈንቅለ መንግስት እንደሆነ ገልጸዋል። ፓርቲው ባወጣው መግለጫ ፕሬዚዳንቱ የሪፐብሊክን ንጉሳዊ አገዛዝ እየፈለጉ እንደሆነ ተከራክረዋል። እንደ አውሮፓውያን አቆጣጠር ከ1961 እስከ 1972 ካሜሩን የሀገሪቱን የፈረንሳይኛ እና እንግሊዝኛ ተናጋሪ ከሌሎች ራስን በራስ የማስተዳደር መብት የሚያከብር የፌዴራል ስርዓት ስር ትከተል ነበር። በወቅቱ የምክትል ፕሬዚዳንት ስልጣን ነበር። በ1972 የተደረገውን ህዝበ ውሳኔ ተከትሎ አገሪቱን ወደ አህዳዊ መንግስት ካዛወረ በኋላ ኃላፊነቱ ተሽሯል። ተመልካቾቻችን ከኢትዮ ጥበብ ሚዲያ የዕለቱ መረጃዎች እስካሁኑ ነበር። ነገ በተመሳሳይ ሰዓት በአዲስ መረጃ እስክንገናኝ ጤና ይስጥልን።